ቀን ለሰውነታይ ክሪቲካል ነገር ውስጥ ያሉ ሰዎች ነው። እውነት ነው ጌታ ወይ እነዚህ ሰዎች ግን ዛሬ ነፃነታቸውን ያገኛሉ። የዚምባብዌ ዜግነት ያላት አብረና የምን ዜጋ ቦታውን ይዛ ጠንቋይ ቤት ሄዳ ቤተሰቦቼ እኔ ብቻ ነኝ ከነሱ ውስጥ ቤንጤ ማለት ነው ጌታን ተቀበልኩት። እዛ ሲሄድ ራሱ አይፈልጉኝም በቃ ማለት ጭራሽ እንዴት እንደምጠሉ የገፏችሁ እናንተን እየፈለጉ ወደ እናንተ መምጣት ይጀምራሉ። ጌታ ስለኛ እኛን አይም እንደ ምናምን አለች። እግዚአብሔር ራሱ የሚወድሽ ሁሉ አይመስልሽም? አይመስለኝም። አውለዋለሁ ሱራ አልተከፈልም ትምህርት ቤት አሁን ነገ ፈተና ይጀምራል አይገቡም ተብሏል። በቃ ጌታ አላልኳት አትጨነቂ ጌታው ልጆቼ እንዳያፍሩ አገልጋይ የትን ሄድ ብላችሁ ነው ጣይ ጣላ ከዛ ስጣው ወለማውጣ የኔ ኦ ፊደል ጋር እየተገናኘ መሄድ ስም ኦሜጋ እኔ የተከልኩት ቤት አንተ ነህ የተከልከው። ለእግዚአብሔር ክብራቸው የሚገርም ነገር ነው። አንተ ላይ ማይቲ የሆነ አፖስቶሊክ ኮሊንግ ነው ያለው። አሜን። ብዙ ጊዜ ሰይጣን አንተን እየመጣ ይከሳል። ምን ብሎ ነው የሚከሰው? እግዚአብሔር አንተን አይፈልግህም። ወደ 5 ቤተሰብ የሚሆኑ ያሉት ቤት ውስጥ ያለውና በቀለ ከሚል ስም ጋር የሚገናኝ የበቀላ ልጅ ጌዲዮን ይባላል። ቆይ እኚህ እናት ስማቸው ምን እያሉ ነው? ማዘር የበቀላ ልጅ አለ እዚህ። አዎ በቀለ የሚባል ልጅ ያለው? አዎ አይደለም። በቀለ አባቱ ነው። አባቱ ነው። ስንት ናቸው ቤት ውስጥ? 5 ነን። 5 ናቸው። አዎ ለእግዚአብሔር ክብራቸው ውስጥ ቆይ ስንት ልጆች ነው ያሉት? በቀለ በሌላ አለ። በኔ 2 ነው ያሉኝ። በኔ 2 አንድ ሴትና አንድ ወንድ። አንቺ ምን ሆነሽ? የሷ ነይ አጨብጭቡ ውስጥ ለእግዚአብሔር። ኦኬ በቀለ ምንሽ ነው ላንቺ? አባትሽ። ስንት ልጅ ነው ያለው በቀለ? ከሷ 2 ከሷ 2 ከሌላ ደግሞ 6 ከሌላ 6 አጠቃላይ 8 አጠቃላይ ልጆች። ሁለታችሁ ነው እዚህ የመጣችሁት? አለ ጌዲዮን። ወንድም አለሽ? አለ። እና እስቲ ወንድ ሌላስ አለ? እና እዚህ የመጣ እናንተ ናችሁ እዚህ የመጣችሁ? እዚህ በተኛ ነው አይ እዚህ ያሉት ማለት ነው። የሚገርም ነገር ነው ያልኩትን ግን ሰምታችኋል? ከሰውዬው ውጪ ነው ያልኩት፣ ከምጠራው ሰውዬ ውጪ። ይሄ ፋሚሊ በጣም በብዙ ነገር የተተበተበ ቤተሰብ ነው። ባይዘው ብዙ ነገራችሁ ተተብትቦ ታስሮ ተይዞ ነው ማየው። እውነት በቃ ይበለን ዛሬ። አሜን። ዛሬ እኛ ቀን ይሁን እንደ ሰው እንታይ ወይ በቃኝ። አባ ሸክሜን አንሳልኝ። በቃኝ መረረኝ። በቃ ለማላወይ ዋው የሚገርም ነው። እኔ በመንፈሴ እግዚአብሔር ይባርክሽ። እንደዚህ አይነት ትክክለኛ የሚያስረዳ ሰው ሲኖር ነው ጥሩ። ምክንያቱም ሁሉ ነገራቸው የተተበተበ ነገር ነው ማየው። እውነት ነው። ተተብትቦ ታስሮ አይምሮ እያላቸው አእምሮ እንደሌለ፣ እውነት አቅም እያላቸው አቅም እንደሌለ። እውነት ልክ ነው ወንድሜ። ምን አዎ ዘር እያለ ዘር እንደሌለ በሁሉ የሌለና ጌታ ብቻ ነው ከኛ ጋር ያለው። ዛሬ አለቃው መንፈስ ለብዙ ዘመን ይሄን ቤተሰብ አስሮ ያዘ አለቃ መንፈስ ዛሬ እግዚአብሔር ያፈራረሰው። አሜን። እስቲ አለቃው መንፈስ ይወድቃል በሉ። እስቲ አለቃው መንፈስ ይወድቃል። በኃይል በሉ። አለቃው መንፈስ ይወድቃል በሉ። እስቲ አለቃው መንፈስ ይወድቃል። አባታችሁ የት ነው ያለው? በህይወት የለም። በህይወት የለም። አዎ እሳቸው የእናንተ እናት ናቸው? እናቴ ነች። ያንቺ ልጇም ነኝ፣ ባሏም ነኝ፣ ወንድሟም ነኝ፣ እህቷም ሁሉ ነገሯ እኔ ነኝ። ይህም ታናሽ ነው። እሱ ታናሽ ነው። አዎ ለዚህ ቤተሰብ ዛሬ የእግዚአብሔር የምህረት እጅ ይዘረጋላቸዋል። ለምን በኃይል እጫዋቸው አሜን አትሉም? እስቲ አይታችኋል። ዛሬ እግዚአብሔር እኔን የላከኝ በጣም ክሪቲካል ነገር ውስጥ ያሉ ሰዎች ነው። ዛሬ መንፈስ ቅዱስ ትኩረት የሚያደርገው እዛ ላይ ነው። እነዚህ ሰዎች ግን ዛሬ ነፃነታቸውን ያገኛሉ። አሜን። መፈታታቸውን ያገኛሉ። አሜን። እጆቻችሁን ዘርጉ እስቲ ወደ እነሱ 3 ጊዜ በጌታ በኢየሱስ ስም በሉ። በቃ በሉ። በቃ ድገሙ። በጌታ በኢየሱስ ስም በሉ። በጌታ በኢየሱስ ስም በቃ በሉ። በቃ በጌታ በኢየሱስ ስም በሉ። በጌታ በኢየሱስ ስም በቃ በሉ። በቃ
ዲና ለኔ አባት ሃሌሉያ እሰይ ከቅባቱ ውፍረት የተነሳ ቀንበር ምን ይሆናል የሚለኝ ይሰበራል። ነይስቲ ቆሚ። የሚገርም ነው። ቃል በቃል እግዚአብሔር ሆይ ምታይ ከሆነ ምትፈርድ ከሆነ በቃ ታሪካችንን ቀይር። በነገራችን ላይ ዛሬ በውርድ ነው ራሱ የመጣሽው እዚህም የተቀመጥሽው። ልመጣ አላሰብኩም። እሺ ታክሲ ውስጥ ልገባ ስል ቆንጆ አንቺን ነው የምናስገባው ስለ ገቢና ሊያስገባ ስል ቆንጆ አይደለሁም እኔ አልገባም አልኩና ኋላ ገባሁ። መርጠን ነበረ ሲል አትመርጠኝም አንተ ወረድኩ። እሺ ከዛ እዛ ጋር ደግሞ ነጭ ለብሰችው ወንበር ላይ እዛ ጋር ቁጭ በይ ስትል በእናትሽ ዞር በይ እኔ አልቀመጥም። ከሱ ጋር ዛሬ ተያይቼ ነው የሚመጣልኝ ቃል ከሱ ጋር ተያይዤ ነው መጣዋለሽ። አዎ እንጂ አይታችኋል። ከሞን ለእግዚአብሔር ለጌታ እልልታ ጭብጨባ ያለው ይገርም። ይኸውላችሁ እንዴት ተወራርዳ እንደመጣች ነው መንፈሳዊ ዓለም ላይ ልክ እንደ ቲቪ ማየው። ወንበር ራሱ አልፈለገችም መምጣትም በቃ እግዚአብሔር ጨብጡትና ዛሬ ያንተ ቀን ነው በሉት። ዛሬ ያንተ ቀን ትፈታለህ በኢየሱስም በሉት። ትፈታለህ በኢየሱስ አሜን አሜን። ጌታ ሆይ ይኸውልሽ የብቸኝነት ዘመንሽ አሜን፣ የእንባ ዘመንሽ አሜን፣ የመገፋት ዘመንሽ አሜን ሊያበቃ አሜን፣ ፀሐይ ሊወጣልሽ እውነት ነው ጌታ ሆይ አይዞሽ 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 ጌታ ሆይ በቃ የዚች ልጅ እንባ የሷ ብቻ አይደለም የብዙ ሰዎች ጓዳ እንባ ነው። ምክንያቱም ምን ያለው በጣም የሚያምር እጅ ከዓይኗ ላይ እንባ ሲያበሳ ያለው ዛሬ ከሷ ብቻ አይደለም ብዙ ሰዎች እያለቀሳችሁ ያላችሁ ሰዎች ዛሬ አንድ ላይ እንባችሁን የናዝሬቱ ኢየሱስ ያበሰዋል። አሜን አሜን። አይኔኔ አሜን አባቴ አሜን። መንፈስ ቅዱስ አሜን። የብቸኞች አባት አሜን አሜን አሜን። ጌታ ሆይ ከአባታችሁ ጋር ተገናኝቶ የመጣ የትኛውንም የጨለማን ቃል ኪዳን አሜን፣ የክፋትን ቃል ኪዳን አሜን፣ ከዘር ሐረጋችሁ የመጣውን የትኛውንም የክፋትን የጨለማን ቃል ኪዳን አሜን፣ በናዝሬቱ በጌታ በኢየሱስ ስም ስልጣን አፍርሼዋለሁ። አሜን፣ 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 አፍርሼዋለሁ። አሜን። ቤተሰቡን በሙሉ ነፃ አወጣዋቸው። አሜን። ኢየሱስ የኔ አባት ብቻህን በቂ ነህ። በኤች ፊደል የሚጀምር ስም ጋር ምንድን ነው የሚያገናኝ? ሂሩት ነሽ። ለእግዚአብሔር ክብር አጨብጭቡለት። ለጌታ እልልታ ጭብጨባ። አሜን አሜን። ሂሩት በምን ፊደል ነው የሚጀምረው? ኤች። አሜን። የኔ ቀን ነው ዛሬ። ያ በቃ ያንቺ ቀን ነው ዛሬ። ሰርግሽ ነው ያንቺ። አሜን። አንድ ሰው ለእግዚአብሔር ክብር ያጨብጭብለት። አይበቃም አባቴ። አሜን። ሳምንት ላንተ ነበር የጸለይኩት። ሰውነት የቆሰለው እንዴት ሆነ? ደረቀ። ና እስቲ ልብስህን አውልቀው። ተመልከቱ፣ ደረቀ። ለእግዚአብሔር ክብር አጨብጭቡ። ና ለጌታ እልልታ ጭብጨባ። የእግዚአብሔር ለናዝሬቱ ለኢየሱስ ብዙ እልልታና ጭብጨባ ይሆንለት። ባይዘዌ ትንቢታዊ መልእክት ስላለው ነው። እሱን ያዝ። ከፍ አድርገው እስቲ ልብስ ይኸውላችሁ።
ተመልከቱ። ይሄ ቁስል በሙሉ ሳምንት እንደዚህ በስብሶ ነበረ። አሁን አፍተር እና ቢፎር ቪዲዮ ላይ ሲለቀቅ ታያላችሁ። ዘይት አረኩበት፣ ይኸው ደርቆ መጣ። ሉክ ይኸው ለእግዚአብሔር ሳምንት ትመጣለህ፣ ለእግዚአብሔር ክብር ትመሰክራለህ ብዬ ነበረ። እንዲህ በስብሶ ነበረ እንዳለ ያያችሁ ነበራችሁ። ያው የወጣችሁ ወጣችኋል። ለሰዎች እየጸል እንዳለ ዙሪያው በስብሶ ነበረ። ይኸው ሉክ አሁን የዛን ሰዓት ነው የመጣሁት። ራሱ የዛን ሰዓት የገባሁት ራሱ የዛን ሰዓት ነው። በዛን ሰዓት ተጸለየልኝ። በጣም ጨንቆኝ ነው የመጣሁት። ጠዋት አልመጣሁም ነበር። ምንም የሚያውቀው ሰው የለም። ከዛ ምንድነው ጌታው እያልኩ በጣም እየተጨነኩ ተነስቼ መጣሁ። ቁስሉ እንዴት እንደበሰበሰም እንደሆነ ማታውቅ ዝም ብሎ ነው የወጣው። እኔ እንደዚሁ ነው ያየሁት። ምንም የማውቀው ነገር የለም። በአንድ ጊዜ በሰበሰ። ቅዳሜ ዕለት እዚህ ነበር ያደረ ፕሮግራም እዚህ የነበረለት ማለት ነው። እሺ ሰው ሲያመልክ እኔ እሱን ነው የማዳምጠው፣ ቁስሉን ማለት ነው ያቃጠለኝ ማለት ነው። እሺ ከዛ ለአንድ ሰው አልነገርኩም፣ አንዱ ጓደኞቼ ማለት ነው። ማንም የሚያውቅ ሰው የለም። እሺ ከዛ የዛለታ እንደዛው አደርኩ። ጠዋት ሲወጣ ጠዘጠዘኝ። ከዛ አሌክስ ልሄድ ነው ወደ ቤት አልኩት። ሂድ በቃ አለኝ። ከዚህ እንደወጣን ማለት ነው። ከዛ ገባው። እሁድ ለታ ጠዋት መምጣት አልቻልኩም ወደዚህ። ከዛ 6 ሰዓት አካባቢ ላይ በጣም ጨነቀኝ። ከዛ ውስጤ ሂድ አለ። ሂድ ስለኝ ቀጥ ብዬ መጣሁ። ከዛ እዛ ኋላ ነው ቁጭ አልኩት። እሺ ከዛ ዛሬማ ሳይራገፍ አልወጣም አልኩኝ። እያቃጠለኝ ቁጭ አልኩ። አስሬ ነጭ ቲሸርት ነበር የለበስኩት። እንዲህ ከላይ ላይ እያሱ ነው የተቀመጥኩት። ለምን ሲነካኝ እንዳለ ነቅሎ ነው ከላይ ላይ የሚያነሳው። ይቦጭቀዋል። ምክንያቱም በስብሶ ነበረ አለ። ስልኬ ላይ ራሱ አለ። ብስብስ ብሎ ይሄን ያካክላል እንዳለ አብቶ በነገራችን ላይ በስብሶ ዋቅ አጥሮ ነበር በሙሉ። እሺ ከዛ መጣው። የዛለታ ተጸለየልኝ። የትም አልሄድኩም። ሰው ሁሉ ዶክተሮች ላይም ደውያለሁ። ከዛ አረ ይሄ ነገር ምንድነው እሱ አንተ ለምን ዝም ትላለህ አለ። እኔ ዝም አላልኩም። እግዚአብሔር ግን አይቶኛል፣ ዳሰሰኝ። እስከ መጨረሻው ጠብቃለሁ አልኩኝ። ከዛ የትም አልሄድኩም። ቤት ውስጥ ቁጭ። ቤተሰብ ሲደውልልኝ ዝም፣ ጓደኞቼ ሲጠይቁኝ ዝም። ምክንያቱም የሚያስፈራ ቁስል ነበር። ያ በደም እና ደግሞ የሆነ አልማዝ ባለጭራ የሚባል በሽታ ነበር። እሱ ነው ይባዛብሃል። እንዳይባዛ እግዚአብሔር ገደብ አድርጎበታል። እድናለሁ አልኩኝ። ከዛ የዛለታውኑ የሚገርም ነገር። እሺ ዘይት አፍስሼ እጅ ጭኜ ጸለይኩልህ። ከዛ ምን ሆነ? ከዛ ሰኞ ለታ ማታ ሲያቃጥለኝ አደረ። ከዛ ተነሳውና ተንበረከኩ። ስንበረከክ ሲያልበኝ ላቡ ሲነካኝ ያቃጥለኛል። ከዛ ተነስቼ ግቢ ውስጥ መሄድ ጀመርኩ እየጸለይኩ ማለት ነው። ከዛ ነጋ፣ ሳልተኛ ነጋ። ከዛን ጊዜ ጀምሮ ቆመ ከላይ ላይ። ይኸውላችሁ ቃል በቃል ያልኩ ሳምንት መጥተህ ትመሰክራለህ ያለ። ከፍ አድርገው ልብሱን ሉክ ከዚህ ጀምረሽ ዙር ሉክ ይኸው እንዳለ ዙር ሙሉ በሙሉ ኦልሬዲ አሁን ደርቋል። ያማል እንዴ? ያማል ውስጥ እናትህ ወይ አባትህ ካልሆነ እንዲህ ቁስል ሊነካ አይችልም። የእግዚአብሔር ሰው ብቻ ነው እንደዚህ ማለት። አሜን። እውነት ነው። በጣም ነው የምወድህ፣ በጣም ነው የማከብር። ከ2011 ጀምሮ ነው የምከታተል። ለጌታ እልልታ ጭብጨባ። ይኸውልህ ከፍ አድርገው። አሁን ይሄ ጠባሳው ምንም ሳይኖር ሙሉ በሙሉ ጠፍቶ በቃ ንጹህ። ይኸውልህ ባይዘዌ እቺ ቦታ ለይታ ማለት ነው የሕፃን ልጅ ቆዳ እስክትመስል ፒውር ንጹህ ቆዳ ይሆናል ማለት። ይሄን ደግሞ በሚቀጥለው ታያላችሁ። ለእግዚአብሔር ክብር አጨብጭቡ። ልክ ላንቺ እያወራው ዞር ስል አይኔ እሱ ጋር ሄደ ማለት ትንቢታዊ ነው። አሜን። ያ የበሰበሰውን የእሱን ቁስል ያደረቀኝ ናዝሬቱ ኢየሱስ። አሜን አሜን። እጃችሁን ወደ እነሱ ዘርጎ እስቲ ወደዚህ ቤተሰብ ፀሐይ ወጣላችሁ በሏቸው እስቲ። ብርሃን በራላችሁ በሏቸው እስቲ። ብርሃን በራላችሁ። አሜን። በኤስ ፊደል የሚጀምር ስም እናንተ ቤተሰብ ውስጥ አለ? እሱ ጌዲዮን ኤስ አይደለም። ኤስ ፊደል የሚጀምር ስም አለ? ኖ
ኤስ ምናችሁ ነው? ወንድሜ በሕይወት የለም። ከመሆን አውጠሩልኝ ስሙን። ስሙ ማን ነው? ሳሙኤል። ስሙ ታዲያ በምንድን ነው የሚጀምረው? በኤስ። አሁን በምክንያት ነው እየጠራው ያለው። እውነት ያድናል። ምክንያቱም ማፈራረስ አለብን። ቼሉ እውነት በቀለ ሲል እግዚአብሔር በምክንያት ነው። ትክክል። በኤስ ብሎ ሲጠራ እግዚአብሔር በምክንያት ነው። ትክክል። አዎ ወደሱ ጋር እንትን ብሏል። እያንዳንዷን ነገር እግዚአብሔር በምክንያት ነው የሚያመጣው። እውነት ነይ ማማ፣ አንቺም አንተ መሀላቸው ግባ። ባይዘው ጠላት አንተን ነፍስህን ስንት ጊዜ ሊወስድ እያለ እግዚአብሔር ምሕረት እያደረገልህ እንደገና እየራራልህ፣ አንቺ መልሽልኝ። ትክክል። አንቺ አዎ ባይዘው በእግዚአብሔር እጅ ተይዞ ያለ ሰው ነው እንጂ ጠላት ትክክል። ፎቶ ይዤ አንድ ጊዜ አይደለም ደጋግመው። እውነት ነው። ከደቡብ አፍሪካ አዎ 20 ዓመት ሰርተ በባዶ እግዚአብሔር አሁን ጣልቃ ይገባል። አሜን። ይኸውላችሁ የእናንተ ጊዜ ሲያልቅ የእግዚአብሔር ጊዜ ይጀምራል። አሜን። አንታጆችን ዘርጋስ ሰያባቴ ባይዘው ስለዚህ ቤተሰብ ብዙ ነው የተባለው፣ ብዙ ነው የተወራው። ምክንያቱም የሰዎች ምላስ፣ የሰዎች ወሬ ልባችሁን ሰባብሮት አድቅቆታል። እውነት ነው። ምክንያቱም ኢቭን ጭምር አግልለዋችሁ አያለሁ። አዎ ትክክል። አሁን የሚፈልጓችሁ ጊዜ መጣ። አሜን። ለክብር አባቴ። አሜን አሜን። ኢየሱስ አሜን አሜን። እኔ አባት በስሙ የተሰራበትን የትኛውንም አይነት የጠላትን ፕሮግራምና አዋጅ በሙሉ በናዝሬቱ በኢየሱስ ስም አፍርሼዋለሁ። አሜን። ከእግሮቹ ላይ ሰንሰለትን በኢየሱስ ስም ስልጣን አራገፈ። አሜን። ነይስቲ ማማ ጆትን ዘር ይኸውልሽ አሁን የእናንተ ቤት ነገር ልክ ምን አያለው መሰላችሁ? አንድ ዛፍ አያለውና ዛፉ ደርቆ ምን ብሎ ተቆርጦ በቃ ተቆርጦ ኦልሬዲ የወደቀ ነገር ምንም ተስፋ የለውም ማለት እንደገና ሲያቆጠቁጣ ያለው። አሜን አሜን አባቴ። እንደገና ፍሬ ሲያፈራ ያለው። አሜን። እንደገና ዛፉ ለጥላነት ሲፈለጋ ያለው። ተቀበልኩኝ። አሜን። ይሄንን መታችሁ ተመሰክራ። አሁን ነገራችሁን በሙሉ እግዚአብሔር ይጀምረዋል። አሜን አሜን። ብቻ ነው የምትኖረው? አንድ ላይ ኖ ብቻን ሚንስ አላገባህም ምናምን። ስለዚህ ያብቃ የብቸኝነት ዘመን ውስጥ አሜን። ያብቃ የምትፈራው ነገር ይብቃ፣ ያብቃ፣ ይፈታ በኢየሱስ ስም። አይ ኖ እኮ በቃ እንደ ጦር የሚፈራው ነገር አለ። ይፈታል ያ ሁሉ በኢየሱስ ክርስቶስ ስም ጨለማውን ካንተ ላይ አንጽቼ። አሜን። የሚገርም ነገር ነው። ታያለህ። እስቲ ዘርጋ። ከዚህ በኋላ በል እስቲ። ከዚህ በኋላ ማይክ ያዘለ። ከዚህ በኋላ በል እስቲ። ከዚህ በኋላ በረከቴ አንድ በአንድ ይመለሳል በል። ይመለሳል። ይኸውልህ ቁጥር እንደዚህ ምንም ሞት የለም ከዚህ በኋላ። አሜን አሜን አሜን። ሃሌሉያ ኢየሱስ አሜን። ይኸውልህ እንደ እግዚአብሔር ነብይ ነው የምነግርህ። አሜን። አሁን ከዚህ በኋላ የእግዚአብሔር ሞገስ ወደ አንተ ሲመጣ ያለው። አሜን። ብርሃን ውስጥ ሲገባ ያለው። አሜን። ጨለማ ልክ እንደ የሰው ቅርጽ ያለው አይነት ጨለማ ለቆ ሲሄድ ነው ማየው። አሜን። የኛ አባት ዛሬ መጣ። አሜን። ባይዘው ለአንድ ሚስጥር ልንገርህ። የዚምባብዌ ዜግነት ያላት አንድ ጥቁር ሴት ምንድነው ያ ንገረኛ፣ መልስልኝ። አብረና ሰላም ጓደኛ ነበር። የምን ዜጋ? ዚምባብዌ። ለእግዚአብሔር ክብር አጨብጭቡ። ጌታ እልልታ ጨብጨባ። የት አለ ክብር ለኢየሱስ?
ከዚህ ሴት ጋር ግንኙነት አለ ካንተ? ምንድነው ማየው መሰለ? ፎቶን ይዛ ጠንቋይ ቤት ሄዳ ምንም ከሷ ውጪ ሰው እንዳትሆን ነገሮችን አስተብትባ ነገሮችን እንትን ያለችው እቺ ሴት ናት። በናዝሬቱ በኢየሱስም ይህንን የሰንጎማ መንፈስ አፍርሼዋለሁ፣ 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 አፍርሼዋለሁ። አይምሮ ነፃ ወጣሁት፣ ልቦናው ነፃ ወጣሁት። ወንድሜ እኔ በምን ላውቅ እችላለሁ ይሄን ነገር? በምንም ሳውዝ አፍሪካ ነው። ምን አልከኝ? ከሳውዝ አፍሪካ ከሆነ ሳውዝ አፍሪካ ነው። አዎ በምን ላውቅ እችላለሁ? በምንም ሳውዝ አፍሪካ እኮ ነው ይላል። እውነቱን ነው። የሆነ ጊዜ ላይ ልብህን አጥፍታ የነበረችው እሷ ናት። በቃ ልቡን ሁሉ ወስዳ ሁሉን ነገር አስረስታው ሁሉ በቃ እሷ ላይ ብቻ ነበር ትኩረትክ። እውነት ነው። መልስ ስጠኝ። እውነት ነው። አንቺ ብትናገር ይሻላል። በቃ አሁን ተፈታ በጌታ በኢየሱስ። ከዚህ በኋላ ስንቴ ነው የሚፈታው? ዘይቱን አምጣልኝ። የት አለ ፓስተር? ይኸውልህ እግርህም ፈትቼዋለሁ። አሜን። ይኸውልህ ይሄው በወገብ ላይ አንዳንዴ መሄድ የሚመስለውን ነገር እዚህ በሆድ ላይ መሄድ የሚመስለውን ነገር ሁሉ ካንተ ላይ ነቅዬ አውጥቼዋለሁ። አሜን። የምልህ ነገር እየገባ ነው። ኢየስ በቃ ለእግዚአብሔር ክብር አጨብጭቡ። በምስጋናና በምስክርነት ተመልሳችሁ እዚህ ቤት ተመጣላችሁ። ለእግዚአብሔር ክብር አጨብጭቡለት። ለጌታ ለኢየሱስ እልልታ ጭብጨባ ይገባዋል። እኔ ላንቺ ጸልያለሁ። ሌላም ልጅ አለሽ? ልጆች ስማቸው ኦሮምኛ ነው? ይሄ አሚን ነው። ኢየሱስ ማን ነው? ኦፍስናን። ምን ማለት ነው? በትዕግስት በትዕግስት በትዕግስት። አዎ የመጀመሪያ ልጄ የ5 ዓመት ሞቶብኝ ከዛ ኦፍስናን አልኩት፣ በትዕግስት አገኘሁት አልኩ። ይሄኛውን ደገምኩት። ከዛ አሁንም በትዕግስት ጠበቅኩት። ይሄኛውንም ደገምኩት። ከዛ ይሄንን አሚን አልኩኝ። ይሄን ኦፍስናን አልኩ። በትዕግስት ስለጠበቅኩ አሁንም እየታገሽ ነው። ሌላ እየመጣ እኮ ነው። አሁንም መጣ። ይሄኛውም አሁን ሳላቅ ነው በራሱ ጊዜ መጣ። ፔሬዳ ላየው ምንም አላየው ቀረ። ቅሪት እንትን ስል እነሱን ትምህርት ቤት ወስጄ ቼክ አፕ ይዤ መጥቼ እንትን ብዬ ስታይ እንትን ስል ራሴ ሳይ ምንድነው ጤንነት ምን ነርቭ ነው? ወድቀሽ በልጅነቴ ማለት ነው። አላቅም እኔ ራሱ አታቂም? አላቅም። እና የማመልኩበት ቦታ ነው እህትሽ ጣለችኝ አለችኝ እናቴ ማለት ነው። የ4 ወር ምናምን አሸክመሽ እኔ ከወንዝ ውሃ ተሸክሜ ስመጣ የማመልኩበት አንድ ጊዜ ጸጥተኛል። እኔ እንዳወራት ትንሽ ቆይ። አንዴ ባለቤትሽ አለ እዚህ? አዎ። የሷ ባልና እስቲ አንዴ ሰላም ነው? ሃሌሉያ። ሳታቂ ነው ይሄም ጽንስ ልጅ የመጣው? አላቅም። አዎ መርፌ ትወስዳለች። መከላከያ ማለት ነው የወሰደች። ሰውነቴ ምንድነው የሚጨምረው ምናምን ስትለኝ ምንድነው መርፌ ይወስድሻል ስል አላወቀችም። ከዛ በኋላ ስትታይ 4 ወር ነው እንደው 4 ወር ጽንስ። 4 ወር እስኪሞላ አታውቅም? ምንም አታውቅም። መድኃኒትም እየተጠቀመች ነው፣ ግን ምንም ጽንሱ ላይ የሚያመጣ እንትን የለም። በጣም ያኛውንም እንደዚህ ነው የወለደችው። የሚገርም ይሄን ትልቁ። እሺ ቆይ አሁን ዛሬ ዋና መልእክቱን ሰምታችኋል። ቤል የዋጣውን ምን ያደርገዋል? ቤል የዋጣው ምን ያደርገዋል? ቤል የዋጣው ምን ይሆናል? እና እስቲ አንተ እዚህ ወደ እኔ አይኔ ነኝ። ልጆቻችሁን ከየትኛውም የጨለማ ቃል ኪዳን የጨለማ ሲስተም በናዝሬቱ በኢየሱስ ክርስቶስ ስም ነፃ አወጣዋቸው። አሜን። ነፃ አወጣዋቸው። አሜን። እስቲ ጨብጭኝ። አይኔ ነኝ። ሂድ በናዝሬቱ በኢየሱስ ደም። ቀናም ጌታ ኢየሱስ ክርስቶስ ነፃ እንዲያወጣሽ ፈቃደኛ ነሽ? የኔ እህት። አዎ። ይኸውልሽ አሁን ዛሬ ላንቺ በጣም መጸለይ ያለብኝ፣ ምክንያቱም
ከጽንስ ጀምሮ በእናትሽ ማህፀን ከተጸነሽበት ጊዜ ጀምሮ አንቺን የሚከታተል የመንፈስ አሰራር አለ። እየሰማች ነው? እዛ እናትሽ ማህፀንሽ ሆነሽ ሊያስጨነግፍሽ ነበር አንቺን። እናትሽ የነገረችሽ ነገር የለም? ምንም የለም። ያኔ ወድቀሽ በጣም ታመሻል፣ ዛሬ ነገ ትሞቻለሽ እያል እየጠበቅንሽ ነበር አለች። አንቺን? አዎ ዛሬ ነገ ትሞቻለሽ እያልሽ እየጠበቅንሽ ነው። ያለሽበት ቦታ ያልወሰንሽበት ቦታ የለም። እነሱም ወስዱኝ ቃልቻ ምናምን ቦታ ነው። አዎ ይኸውልሽ ከዛ ጊዜ ጀምሮ የመንፈስ አሰራር አንቺ ጋር ተተብትቦ ነው የመጣው። ረጅም ዘመን ያስቆጠረው ኦልሞስት እድሜሽን ሙሉ። አዎ በዚህ ነው ይኸውልህ ብትሰሩ ምን ብትሉ ምንም በህይወታችሁ ለውጥ የሌለው። እውነት ነው። ትክክል። አንቺም ከልጅነትሽ ጀምሮ የደስታን ህይወት በአግባቡ አጣጥመሽ ኖረሽ አታውቂም። ምንም አላውቅም። ቤተሰቦቼ እንኳን አይወዱኝም። ከቤተሰቦቼ እኔ ብቻ ነኝ ከነሱ ውስጥ ቤንጤ ማለት ነው ጌታን የተቀበልኩት። እዛ ስሄድ ራሱ አይፈልጉኝም። በቃ ማለት አይፈልጉኝም። ጭራሽ እንዴት እንደምጠሉኝ ሌሎቹን ያስጠጋሉ፣ እኔን ያገሉኛል። ጭራሽ አያስጠጉኝም። በጣም አላቸው። እኛ እየተቸገርን ራሱ ምንም ነገር አያደርጉልኝም፣ ያገሉኛል ማለት ነው። ግን በጣም አላቸው። ልጃቸው ራሱ እኔ ልጃቸው አይደለም ወይ ሁሌ ብዬ ማለቅስበት ሁሌ ያለቅሳለሁ። የኔ እናት ዛሬ ላንቺ ብቻ ራሱ አገልግዬ ቦታ እኔ ደስታዬ ወደር የለው። ዋው! እሺ ከዛ ከልጅነትሽ ጀምሮ የነበረውን የጨለማ ቃል ኪዳን ዛሬ እናቋርጠዋለን። አሜን። ባይዘው እየወጣ ያለ ወጣ ዳጌ እየወጣ ከሆነ ያን ልጅ መልሱት። ክፉ መንፈስ ነው እየነዳው እየወሰደ ያለው። ቀና በይ፣ አይንሽን ጨፍኝ። ሳት ተነስ ከለዋለ ከልጅነቷ ጀምሮ ከእናቷ ማፀን ጀምሮ እቺን ሴት ተብትበ ያስክ፣ ዘመኗን ያስክ፣ ሞገሷን ያስክ፣ አይምሮዋን ያስክ፣ በረከቷን ያስክ፣ ጤናዋን ያስክ። ዛሬ እንጸልያለን። ይሄ ኪዳን ይሰበራል። የቤታችሁ በረከት ይመለሳል። የገፏችሁ እናንተን እየፈለጉ ወደ እናንተ መምጣት ይጀምራል። ሰዓት ይብላ በኢየሱስ ክርስቶስ ደም። ዳይቀጥሊድ ከጠንቋዮች እጅ፣ ከደጋሚዎች እጅ፣ ከመተተኞች እጅ እቺን ሴት ዛሬ በጌታ በኢየሱስ ክርስቶስ ስም ተናጠኳት፣ ተናጠኳት በኢየሱስ። በደሟ ውስጥ፣ በሰውነት ሲስተሟ ውስጥ፣ በአጥንቷ ውስጥ ሁሉ ያለፈ የትኛው የጨለማ ምን እንደማይታቃላችሁ ልክ ይሄ እንደ ግራሶ እየቀለጠ እንደሚወጣ ልክ ወፍራም ደም የሚመስል ጥቁር ነገር ከሰውነቷ ሁሉ ውስጥ እየቀለጠ ሲወጣ ያለው አምጪ። ያላበሏት ነገር የለም፣ ያላጠጧት ነገር የለም። የሰማሽ ነው የኔ? አይዞሽ፣ አይኔ ነኝ። ዛሬ ኢየሱስ ደረሰልሽ። አሜን። ከልብሽ እስቲ ካልዋሸሽ ንገሪኝ። ሰው ሁሉ ስለሚገፋሽ ስለሚጠላሽ እግዚአብሔር ራሱ የሚወድሽ ሁሉ አይመስልሽም? አይመስለኝም። አዎ እለዋለሁ። ዛሬ ራሱ እየተፈካከርኩ መጣሁት። አዎ ግድ ነው መጣሁት። እኔ ለምን ሄደን እዛ ስለኛ ምን አለ ምን ይናገራል? እስቲ ሁሌም እየሄድን ነው ጌታ ስለኛ እኛን አይም እንደ ምናምን አለች። ተመልከቱ፣ አያችሁ። እስቲ ለእግዚአብሔር ክብር አጨብጭቡ። በግድ ጌታ ሰዓት አለው አልኳት። በቃ አትፈታተኝ፣ ሰዓት አለው እሱ ጌታ ሰዓት አለው፣ ሰዓት አለው። እንዲህ አይነት ባሎች የተባረኩ ይሁኑ። እግዚአብሔርም ይወድሽ አይመስልሽም? አይመስለኝም። እስካሁን ራሱ አይመስለኝም። አዎ ጌታ እኮ ነው ያለኝ። እኔ እንደምወዳት እንኳን እርግጠኛ አይደለችም። ኢየሱስ እንዲህ ይልሻል፣ ልጄ ሆይ እወድሻለሁ። አሜን። አሁን ኢየሱስ እንደሚወድሽ ገባሽ ዛሬ? ታዲያ አዎ ገባኝ። ደስ ብሎሻል? አዎ ደስ ለእግዚአብሔር ክብር አጨብጭቡ። ወንድሞቼና እህቶቼ አንድ ነገር ስሙ። እግዚአብሔር በእናንተ ጊዜ አይደለም የሚሰራው። እግዚአብሔር በራሱ ጊዜ ነው የሚሰራው። የእግዚአብሔርን ጊዜ በትዕግስትና በጽናት መጠበቅ አለባችሁ። እግዚአብሔር እንደኛ አይደለም።
ጨብጭኝ፣ አይዞሽ። አይኔ ነኝ። አሁን ዛሬ እየተፈታሽ ነው። እሺ አይኔ እኔ ነኝ። ናስ ከዚህ በኋላ ወገን እያለው ወገን እንደሌለው ሰው አትኖርም። እሺ አሜን አሜን አሜን። አንዱ ይኸውልህ ምን እንደማይታውቃለህ ልክ እንዴት ነው እንደ ማር የሚመስል የሚጣፍጥ ነገር እናንተ ላይ ሲንጠባጠባ ያለው። አሜን አሜን። አሁን እግዚአብሔር ጣፋጭ ያደርጋቸዋል። አሜን። ተፈላጊም ያደርጋቸዋል። አሜን። የገፏችሁ ቤተሰቦቻችሁ አሁን እንዴት እንደሚፈልጉሽ ከዚህ በኋላ ታያለህ። አሜን። እስቲ ወርሳቸዋለሁ በይ። ወርሳቸዋለሁ። የሚገርም ዘመዶቻችን የኔም የሷም በቃ የኛ ተቃራኒ ናቸው። በጌታ ያንኩት እኔ ምን እኔ ብቻ ነኝ ከቤትም በሷም ደግሞ እሷ ብቻ ነች። ልጆቻችን እንኳን የሚገርመኝ ሰሞኑን አሞኝ እንትን ብዬ የ3 ወር አልተከፈልም ትምህርት ቤት። አሁን ነገ ፈተና ይጀመራል አይገቡም ተብሏል። በቃ ጌታ አላልኳት አትጨነቂ፣ ስለኛ አይናገርም እንዴ? ሳምንት ዕለት አመጣን ስለኛ አይናገርም እንዴ ትለኛለች። ጌታ ስለሌላው ምን ነው እንትን ይላል። እኛን አያንም አልፈጠረንም እንዴ ምናምን ታይ። ስንት ብር ነው የምትከፍሉት? ታይ አልኳት። ያንዱ 1600 ነው ያንዱ 1600 ነው። እና ብቻዬን ነው የምሰራው። ቤት 5000 ብር ኪራይ ከፍላለሁ። ቤታችን ፈርሷል። የእነሱ በየቀኑ 100 ብር ወጪ አለ 3000 ብር። እሷ አትሰራም። እኔኝ እንትን የምለው ብሎኬት ማሽን ነው የምሰራው። በቃ እኔ ሁሌንም ማለቅስ ሁሌ ለሊት አለቅሳለሁ። ለምንድን ነው ጌታው ስራ ማቀይርልኝ? ኩላሊት ያመኛል። እንደዛው ግን በቃ ልጆቼ እንዳታሳፈርብኝ። እውነት ዛሬ ራሱ ቅድም እያልኩ ነው ጌታው ልጆቼ እንዳያፍሩ። እሺ አንድ ነገር ልንገርህ። አንደኛ ለኩላሊትህን ፈውስ ጸልይልሃለሁ። አሜን። ሲቀጥል ደግሞ በምትሰራው ስራ ላይ እግዚአብሔር በረከት ያመጣልሃል። አሜን። አሁን ከዚህ ቀን ጀምሮ ታሪካችሁ ይቀየራል። አሜን። ይሄ መንፈስ ነበረ በቃ አሳስሯችሁ የያዘው ልክ እንደ ወፍራም ደም የሚመስል ጥቁር ጥቀርሻ የሆነ ነገር ከውስጧ እንዲህ እየቀለጠ ከደሟ ውስጥ ከአጥንቷ ከስጋ ውስጥ እየቀለጠ ሲወጣ ነው ያየሁት። አሜን። አሜን። ቀላል ነገር ነው። አሁን ካልተከፈለ ነው ነገ አይገቡም ያሏችሁ? አዎ ወረቀት ልከዋል። ሁለቱም ነው የሚማሩት? አዎ ጠርጋችሁ ካልከፈላችሁ ነገ አይገቡም ልጆቹ እንትኖች ሞራላቸው እንዳይነካ ምናምን ብለው ለሷ ላኩ የሆነ ወረቀት ማብሮ። በቃ ጌታ ያውቃል አልኳት። ካበረሩ የሚያብሯቸው በቃ እኔ ልጆችን ሲጀመር እኔ አይደለም እያስተማርኩ ያለሁት ይሄን ሁሉ ነገር ይዤ ጌታ ነው እዚያ። የአንደኛው ልጅ ስንት ብር ነው? 1600 ነው። 1600 የአንደኛው የአንዱም 1600 ነው። ስንት ብር ነው የሚሆነው ማለት ነው? 1600 በ3 3200 ሲባዛ በ3 ስንት ነው የሚሆነው? 10,000 ማለት ነው። የሚገርም አሁን ትላንትና ብር ወስጃለሁ 5000 ብር ለልጆች ከፍላለሁ ስል ቤት ኪራይ ደግሞ አይዘሉ። አሁን ነገ ወሬ ነው ለነሱ ይብዣለሁ። አሁን በቃ 5000 ብር የሚገርም ነገር የቤት ኪራይ ልትከፍላቸው። ቤት እንኳን ምንም የለም የሚበላ ነገር። ይኸው ትላንትና 2 ኪሎ ገዝታ ጋገረች። እግዚአብሔር አለ ጌታ አለ። በቃ እየሰራው ወይ ከስር ወስዳለሁ። አሁን ይኸውልህ እግዚአብሔር የቤታችሁን ሁሉ ታሪክ ይቀይራል። ማን ነው አንድ ሰው 10,000 ብር ሰጥቶ የሚዘጋ? አንድ ሰው ነው የምፈልገው። አንድ ሰው የትምህርት ቤታቸው ምርዬ ና አጨብጭቡ ለእግዚአብሔር ክብር። ይኸውልህ አንተ አግብተህ የምትወልዳቸው ልጆች በዘመናቸው ሁሉ ችግር እንዳያዩ በረከት እሳት በኢየሱስ ደም አንድ ሰው አሜን ብሎ ይውሰድ። አሜን በሉ። ሁለት እጆቻችሁን አንሱ። የትኛውም የችግር መናፍስቶች የችግር አጋንንቶች ከቤታችሁ ላይ በኢየሱስ ክርስቶስ ስም ለዘላለም ነቀልኳቸው። አሜን። የድህነት መናፍስቶችን ነቀልኳቸው። አሜን። የድህነት አጋንንቶችን ነቀልኳቸው። አሜን። ዛሬ ምሬ ከኔ ውስጥ አንተ ጋር ያለፈው ነገር ጥቂት ነገር ሰው አድርጎ የልጆችን ዘመን ሁሉ በረከት ነው የወሰድከው። አሜን። ያዝንስ ይኸውልህ ከዚህ በኋላ ኢየሱስ እንደሚያየ አየክ። እኔ ናፊያድ መሆነ መጣ ነበርና በጣም ነው የምወድህ። አንድ ጊዜ መጀመሪያ ጊዜ የመጣው ጊዜ በቃ በጣም ደስ ብሎኝ በጣም እግራቸው የማይሄዱ ሰዎች ሲሄዱ አይቼ ለሊት በልሜ ያየው ያንተን ጃኬት እንዲህ ተሸክሜ ረጅም መንገድ ካንተ ጋር ሲሄድ ነው ያየሁት። እና እንደውም ይሄን ነገር አለሁኝ እያልኩ እስካሁን እንትን አላልኩኝ። አንተ ከኔ ጋር ነው ረጅም ጉዞ ያለ። አሜን 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 ብላችሁ ጉዞ። አሜን። ምን ነው ቀናችሁ እንዴ?
ቀናችሁ። ለእግዚአብሔር ክብር አጨብጭቦ ባካችሁ ወገኖቼ። የዚህ ሁሉ ህዝብ እንቆቅልሽ ሲፈታ ደስ አይልም? የእግዚአብሔር ሰው እያልክ ያለው እውነት ነው። ጃኬቱን ተሸክሜ ረጅም መንገድ እሄድ ነበረ ይላል። ጃኬቴን በጣም ነው የምወደው። በቃ አንድ ቀን ነው ያለው። ራሱ በጣም ነው የምወድና አቀፈኝ። ክብር ለኢየሱስ ይሁን። መምሪያ አካውንት ቶሎስ ጌታ ሆይ እጸልያለሁ። እሱም ወደፊት አግብቶ የሚወልዳቸው ልጆች በዘመናቸው ችግር የሚባል እንዳያዩ በኢየሱስ ክርስቶስ ስም ባርኬያለሁ። አንተ ባይዘወይ ይኸውልህ 10 ነው እሱ ያለው። ቤታቸው ውስጥ ቀለም ምናምን ስለሌለ ወደ እንተ 5 ጨምርና 15000 ያስገባላቸው። አጨብጭቡ ለእግዚአብሔር። እናንተ ሰዎች የምታጨበጭቡ ከሆነ ለእግዚአብሔር ክብር አጨብጭቡ። ምን አልክ? 5 ተጨምራላችሁ። 5000 አንተ ልጨምር ነው። ሃሌሉያ 5000 ሰው ጨምሮላ። ና ቆስት እየሞላ ነው። ና ቆያ ነው። አንተ የኔ ልጅ ነበርክ አይደል? የት ጠፍተህ ነው? ሰላም ላንተ። እንኳን ደህና መጣ። ተለወጥክ ደግሞ ሌላ ሰው። በዘመኑ ሁሉ አንተና ልጆች ችግር እንዳታዩ በረከትን ባንተ ላይ እሳት ውሰድ በጌታ በኢየሱስ ስም። ኢየሱስ እስቲ ኢየሱስ በሉ እስቲ ኢየሱስ እስቲ አየኔ ኢየሱስ በሉ እስቲ አየኔ ኢየሱስ። የችግረኛ ወዳጅ፣ የምስኪኖች ወዳጅ፣ የዳደጎች አባት፣ የመበለቶች ዳኛ፣ ቅን ፈራጅ። ሁለት እጆቻችሁን ከፍ አድርጎ አሁን በኢየሱስ ክርስቶስ ስም የተዋጠባችሁን የትኛውንም ነገር በኢየሱስ ስም አስተፋውት፣ አስተፋውት፣ አስተፋውት። አሜን። አስተፋውት። አሜን። ይኸውላችሁ ዘና ብለ ልጆች አይሸማቀቁም። ነገ ሄደ የልጆችን የትምህርት ቤት ዘና ብለ ክፈል። ለሷም የቤት ቀለብ ምናምን ኢየሱስ እንዴት እንደሚወድሽ አየሽ አይደል? አዎ ይወደኛል። አየሁ ዛሬ አልመጣ ቀስ እያልሽ አውሪ። እኔ በቶሎ እንትን አቅሙ የለኝም። ይኸውልሽ አንድ ስናገር አንድ መልሽልኝ። ይኸውልሽ ዛሬ አልመጣ ብለሽ እሱ በግድ አመጣሽ። ኢየሱስን ግን አየሽው አይደለ? በሱ ውስጥ አስገድዶ ያመጣሽ ኢየሱስ ነው። እኔ ሁሌም ነው የምላት። የሚገርም ትዕግስት፣ በቃ ትዕግስት ትንሽ የላትምና ትዕግስት አድርጊ፣ በቃ በጌታ ትዕግስት አድርጊ እስቲ ይላታለሁ። እና እኔ ተስፋ አልቆርጥም። ሁሌም ሁለት እያስነከሰኝ ራሱ እጂ ሰርቼ ይመጣል። ምክንያቱም እቺ የኩላሊቷን ረስቼ ነበረ እኮ በቃ በቤት የልጆች ጉዳይ ሰላም ሲያገኝ አንድ ውሃ አምጪልኝ ባልጂ። እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም ይሄን ውሃ ከተፈጥሮ ውሃነት ወደ ኢየሱስ ደምነት ቀይሬዋለሁ። በዚህ ውሃ ላይ የተአምራትን ኃይል አስተላልፌያለሁ። አዲስ ኩላሊት አሮጌው ተወግዶ አዲስ አሜን። ያው አሜን። ጌታ መጥተህ ትመሰክራለህ። ተባረክልኝ። ዛሬ እኔ ገንዘቡ ማለት በቃ ክብር ለኢየሱስ ይሁን። ለኢየሱስ ክብር ስጡት። ለጌታ ለኢየሱስ እልልታ። ሃሌሉያ። እኔ አይደለሁም ምሰራው፣ በእኔ አልፎ የሚሰራው። እኔ በጣም ደካማ ሰው ነኝ እንደናንተ። ኢየሱስን ወዳለሁ፣ የኢየሱስን ልጆች ሁሉ ወዳለሁ። ክብር ግን የሚገባው ኢየሱስ ነው። ለኢየሱስ ክብር እልልታና ጭብጨባ ስጡት። ሆዱ ላይ ዝም ብሎ የሚገላበት ልክ እንደ እንትን የሚገለባበት ሴት የቱ ጋር ነው ያለሽው? ሆድሽ ላይ ዝም ብሎ ይገላበታል።
ምን አልከኝ? እኔም አላቃትም። እዚህ በር ላይ ሞባይል ቤት ነው የመጣው ብላ ታለቅሳለች። እሺ ከዛ ምን ሆነ ይመስላል እንደዚህ ያሞኛል እንደዚህ እየተንከራተትኩ የእግዚአብሔር ሰው ይጸልይልሻል ይፈታል ነገርሽ ብዬ አመጣኋት። እኔም አላቃትም። አታውቃትም? አዎ የሚገርም ነይ ነይ ከሮቤል ሲኔ የመጣው ነይ ነይ በጣም አሞ በቃ ክፉ መንፈስ ሂድ ከለዋ ላይ ወዳከው ሰዓት ይብላ ሰዓት ይብላ። አንተ የእባብ መንፈስ ቀጥል። በሽታን ኮተትን ይዘህ ከለዋ ላይ በኢየሱስ ደም እባብ ወዳከው ሰዓት በሽታን ይዘህ ሞትን ይዘህ ልክ ሆዷ ላይ እንደ ልጅ ነው ታውቃለህ እንዴ ተጠቀለለ እባባ ያለው 3 ጊዜ ጩና ከውስጧ ውጣ ወደ ከውስጧ በኃይል 3 ጊዜ ጩና ውጣ መቃ ኢየሱስ እዩይ እዩይ ተኮ ለማ ሂድ በኢየሱስ ደም ሰዓት ይብላ። ይኸውላችሁ ከውስጧ እንዴት እየተነቀለ እንደሚወጣ ይኸው ከሆዷ ውስጥ በል ተነቅለ 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 ተጠርገ በመድኃኒት አድርገው ጠንቋይ ቤት በሚጠጣ ነገር የሰጧት ነገር ነው። ጠንቋይ ቤት በሚጠጣ ነገር የሰጡሽ ያ መድኃኒት ነው። ከውስጥሽ ወጥቷል በላት። አንሳ ግሬስ ወደዚህ አንተ አጠጥተውሻል? አዎ ጠንቋይ ቤት ነው የሰጧት። ያ ነገር ነው በቃ አሁን ከውስጥሽ ተጠርጎ ወጥቷል። ሰላም ነው በላት። ና ማይካም ለረጅም ጊዜ የጸለያችሁ ጸሎት ዛሬ እጃችሁ ላይ ይገባል። አሜን አሜን አሜን። እስቲ እግዚአብሔር ያያልም ይሰማልም በሉ። እስቲ እግዚአብሔር ያያል ይሰማል። አሜን አሜን አሜን። እጣጥለን የመጣን እሺ 9 ነቢያት ጥለን እዚህ እንድንመጣ እግዚአብሔር የዛሬ ሳምንት ነው ከአሜሪካ ተነሳ። የዛሬ ሳምንት እና እዚህ ቢሾፍቱ ነው። ኦኬ አገልጋይ የት እንሂድ ብላችሁ ነው ዕጣ የጣላችሁ? ከዛ ዕጣው ለማወጣ የኔ ስመጣ ግን ያልኳችሁ ነገር ገብቷችኋል? ለረጅም ጊዜ የጸለያችሁ ጸሎት መልስ እጃችሁ ላይ ይገባል። ስትመጡ ሁለታችሁ ብቻ ነው የመጣችሁት? አሁን ልጆችስ? ልጆች እዛ ናቸው። ምን ይሰራሉ? የመጨረሻው ልጃችን ዘንድሮ ግራጁዌት አደረገ ሜይ ላይ። እሺ እና አሁን ፍሎሪዳ ነበር የኖርነው 22 ዓመት ነው የኖርነው እዛ። ወደ ቨርጂኒያ መጣናቸው። እዛ ጥለናቸው ነው እዚህ መጣነው። በጣም እግዚአብሔር የረዳችሁ የእግዚአብሔር ምሕረት የገነነላችሁ ናችሁ። ባይዘው እና አሜን። አዎ በነገራችን ላይ ልጆቻችሁ ልክ አሜሪካን አገር እንዳደጉ አይነት ምናምን አይደሉም። ተስዋይ ለዛ ነው የእግዚአብሔር ምሕረት የገነን እኔ ስለማቅ ማለት ነው። በጣም የአሜሪካ የካናዳ ላይፍ አውቀዋለሁ። የእናንተ ግን በእግዚአብሔር ምሕረትና ጥበቃ በጣም የተጠበቁ ናቸው። አዎ በጣም በጣም አሁን ስመጣ ሰብስቤ እኔ መረኳቸው። ቴንክ ዩ አልኳቸው። ለምን እኔ ለፍቻለሁ አሜሪካ፣ ግን ልፋቴን አልጣላችሁም እና እግዚአብሔር ረድቶኛል እና እግዚአብሔር ይርዳችሁ አልኳቸው። አሜን። ጌታ ይረዳቸዋል። አንደኛዋ ላይና አንደኛው ወንድና አንደኛዋ ሴት ላይ የሆነ ጠላት ያተኮረውን ቀስቱን አሁን እንሰባብረዋለን። አሜን ሃሌሉያ። እሺ አሜን። ፎቶዎቻቸው አለ። እነዚህ ናቸው ልጆቻቸው። ምክንያቱም አንደኛዋ ሴት ላይ እና አንደኛው ወንድ ላይ ተግዳሮት አለባቸው። በጣም ልጆቹ ስማርት ናቸው፣ ግን ስራ በጣም ይዋጋቸዋል። ቀጥሎ መማር ይፈልጋሉ፣ በጣም አይችሉም። አሁን ዛሬ በነገራችን ላይ እኮ ትክክለኛ ቀን ላይ ነው እግዚአብሔር ዕጣ ያወጣላችሁ።
እናንተም ልጆቻችሁም ይተፋሉ ነው ዛሬ። አሜን። ቤል ያወጣው ምን ይሆናል? ይተፋል። ከዲ ፊደል ጋር የሚያገናኝ ነገር ዲ ሶስተኛው ልጃችን ዳንኤል ነው። ዳንኤል ለእግዚአብሔር ክብር አጨብጭቡ። ባይዘዌ ይኸውላችሁ የልጆቻችሁ ስም ጋር በተገናኘ ከባይብል ውስጥ እሳት እየወጣ ሲገባ ነው ማየው። አሜን። ከመጽሐፍ ቅዱስ ጋር የሚያገናኝ ስሞች አላቸው። አንደኛው ፍራኦል ትባላለች። አንደኛው ሜቲ፣ ቤካ፣ ሮቤራ ይባላሉ። ምንድን ነው? ምን ማለት ነው? ተርጉምልኝ። ኦሮምኛ ነው። ለምሳሌ ፍራኦል ማለት ከዘመድ በላይ ማለት ነው። እሺ። ቤካ ማለት አዋቂ እንደማለት ነው። አዋቂ እንደማለት ነው። እኔ ሁለት ሴት ልጅ ነው ያለኝ። ሁለተኛዋ ሜቲ ትባል ነበር። ሜቲ ማለት ወርቅ የአንገት ጌጥ እንደማለት ነው። እና ሶስተኛው ልጅ ስወልድ እኔ እንትን የልኩ አዳር ጸሎት የልኩና ከዛ በኋላ ኢየሱስ በወንድ ይመሰላል ብሎ ይሰብክ ነበር ሄኖክ የሚባል አገልጋይ። ታዲያ እኔ እንዴት ወንድ ልጅ የለኝም አልኩኝ። ወንድ ልጅ ተረገዘ። ቤካ አልኩት። ዳንኤል ነበር ያልኩት። በኋላ ቀይረው ነው ቤካ አለ እና እኔ ግን አልቀበልም ያንን ስም። ዳንኤልን ነው ዳንኤል ነው። ዳንኤልን ያዡ እንግዲህ አድርገሽ እንግዲህ ቆይ ና ያዘን ቆይ ሳት አሁን ላንተ የሚያስፈልግ ለሁለታችሁም ቅባት ነው የሚያስፈልገው። ይውልሲ ታያላችሁ። አሁን ለልጆቻችሁ አንድ አይደለም 1 2 3 4 5 6 አማርጠው የሚገቡበት ስራ፣ የተባረከ ትዳር፣ ነገሮቻቸውን ሁሉ እግዚአብሔር ሲከፍተው ያለው ለሁለት ነገር ነው የምጸልየው። አንደኛ ለቅባት ብያለሁ። ቀሪ ዘመኔን ላገልግልህ እግዚአብሔር ሆይ እድሜህን ተጠቀም ብለዋል። አንድ ለቅባት፣ ሁለተኛ ለጤና ነው የምጸልይላችሁ፣ ለጤንነታችሁ። ሶስተኛ የልጆቻችሁ ጉዳይ ነው። በምንም አይነት መልኩ ስለ ልጆቻችሁ ስጋት አይግባችሁ። በእግዚአብሔር እጅ ላይ ተቀምጠው ነው ማየው። አሜን። ሃሌሉያ ኢየሱስ። እዚህ ገብተን ደግሞ መስራት እንፈልጋለን። እዚህ ኢትዮጵያ ውስጥ ምን እንደምትሰሩ ከማን ጋር መስራት እንዳለባችሁ እያንዳንዷን ነገር ዲቴል እነግራችኋለሁ። ከፈር ግጆቼ ሳት 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 የብዙዎቻችሁን ነገር የያዙ የእግዚአብሔር መላእክት እዚህ ቤት ውስጥ ገብተው እያየዋቸው። አሜን። ውሰዱ በኢየሱስ አሜን። ውሰዱ በኢየሱስ አሜን። ውሰዱ በኢየሱስ አሜን። ስጩና ነገሬ ተለቀቀ በሉት። ነገሬ ተለቀቀ በኃይል በሉት። ነገሬ ተለቀቀ በኃይል በሉት። ነገሬ ተለቀቀ። ቀና በል ቀና በል። ሳት ጆቹ ላይ ሳት ተራ ሰው አትሆንም በኢየሱስ ደም። ከነ ህልምህ አትሞትም በጌታ በኢየሱስ ስም። ና አንተ ልጅ ከበረከት ጋር እንዳትገናኝ የሚከለክለውን ክፉ አነሳውኝ በኢየሱስ። አሁን ከበረከት ጋር ተገናኝ ከዚህ በኋላ። ለእግዚአብሔር ክብር አጨብጭቡ እስቲ። ባይ ዘ ዌይ ከበረከት ጋር እንዳትገናኝ የሚከለክል ነገር ነበረ። ሊወጣ ሲል ተያዘው። ሊወጣ ተመለሰ የተባለው ሊወጣ ሲል ያዘው። ኢየሱስ የኔ ጌታ ባይ ዘ ዌይ ክፉ ሊያጠቃ ነበረ። አይ እግዚአብሔር ጣልቃ ገባ። 1 2 ከዚህ በኋላ ከበረከት ጋር እንዳትገናኝ የሚከለክለው ድልድይ ጨብጡትና እንደዚህ በለ፣ እንኳን ደስ አለ በሉት እስቲ። ከበረከት ጋር በሰላም ትገናኛለህ በሉት። ከበረከት ጋር በሰላም ትገናኛለህ። በኔ ላይ መጣ
እዚያ አይደርስም ዋጋም የለው የሰዎች አፍ የተባለ እንጂ አይገርምም ወይ በቸርነት ለሱ ክብር ጌታ ሲያመጣ አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ በከኦ ፊደል ጋር እየተገናኘ የሚሄድ ስም ኦሜጋ ምንድን ነው? ቤተ ክርስቲያን ነው። ምንድን ነው? ቤተ ክርስቲያን ነው። ከአንተ ጋር ምን እንደሚያገናኘው? እኔ የተከልኩት ቤተ አንተ ነው የተከልከው። ለእግዚአብሔር ክብር አጨብጭቡ። ኢየሱስ ዋ ሚገርም ነው። የቸርች ስም ነው ኦሜጋ። ዋ ሚገርም ነው። የሆነ ከሙስሊም ስም ጋር የሚያገናኝ የሚመስል የተገናኘ ስም ጋር አያለው። ጅኑብ ምንድን ነው? ልጄ ነው። ያንተ ልጅ? ባይ ዘ ወይ ከናንተ ፋሚሊ ውስጥ እግዚአብሔር ድንቅ በሆነ መንገድ ነው አንተን የመረጠ። እውነት ነው፣ እውነት ነው። እኔ የምልህ ከመካነ ኢየሱስ ቤተ ክርስቲያን ጋር ምንድን ነው የሚያገናኝ ነገር የነበረው? እናቴ ቄስ ነው። በዛ እዛ ቄስ ናት። መካነ ኢየሱስ። ለእግዚአብሔር ክብራቸው ጭብጥ። እስቲ አንድ ሰው ጮሆ ኢየሱስ ይበል። ኢየሱስ። የሚገርም ነገር ነው። አንተ ላይ ማይቲ የሆነ አፖስቶሊክ ኮሊንግ ነው ያለው። አሜን። የሰማ ነው? አዎ በደም የሰማው ነው። እግዚአብሔር ምን ኮሊንግ አልኩ? አፖስቶሊክ የሆነ ኮሊንግ ነው ያለው። ምክንያቱም ምን አያለው በመንፈሴ በጣም ብዙ ቤተ ክርስቲያኖችን ስትተክል አያለው። አሜን አሜን። እግዚአብሔር በጣም ነው የሚረዳ። አሜን። አዎ በጣም ሁለቱ ብራኙ ያስተከልኩት በጣም በኒፓስ በብዙ ጊዜ ሲወደቅ ነው። ከዛ ውስጤ አፖስቶል ነው ቢያገኝ እጁ ዝም ብሎ ቢጫን ቃል ባያወጣ በቃ እኔ ሲመለስ እግዚአብሔር ስራ ይሰራል ብዬ ነው የመጣው ነው። ለዛ ነው የመጣው። ለአራት ሰዎች ደግሞ ከባድ በረከት ይዘህ ትሄዳለህ። አሜን። አራት ፎር ፋሚሊ ልጆቼ 5 ናቸው። እኔና ባለቤቴ ከዛ 7 ነው። እኔ ለአራት ሰዎች ቅባት ይዘህ ትሄዳለህ። አሜን አሜን። ትክክል። እግዚአብሔር ሰው እኔ የያዝኳቸው ፎቶዎች የአራት ሰዎች ናቸው። የአራት ሰዎች ነው። ይኸውልህ አንተ የእግዚአብሔር ጥሪ አሁን ይኸውልህ ጠላት ማይኩን ሰው ብዙ ጊዜ ሰይጣን አንተን እየመጣ ይከሳል። ምን ብሎ ነው የሚከስህ? እግዚአብሔር አንተን አይፈልግህም። እግዚአብሔር ለአገልግሎት አንተን አልጠራህም። እውነት ነው። አንተ ለአገልግሎት የተመረጥከው ገና እናትህ ማህፀን ውስጥ እያለ በትንቢት ነው የተወለድከው አንተ። አሜን 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 አሜን። አንተ ገና በእናትህ ማህፀን ነው የተመረጥከው። አሜን። You are chosen from your mother womb። አሜን 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 አሜን። የሰማ ነው? አዎ የሰማው ነው። አሁን ዛሬ ከባድ የሆነ ቅባት አንተ ላይ ይመጣል። አሜን። ሁለት ነገር እግዚአብሔር ለአንተ ይሰጣል። የሚገርም አይነት የዴሊቨረንስ ቅባትና የሂሊንግ ቅባት። አሜን። ምክንያቱም ብዙ ጊዜ አንተ በህልም ታያለህ ለታመሙ ሰዎች ስትጸልይ፣ ሰዎችን ነፃ ስታወጣ። አሁን ለአንተ የሚያስፈልግህ ኃይል ነው። አሜን። አይና መገለጥ ነው። አይና መገለጥ ነው። ኃይል ነው። ችግር የለውም። ኃይል ውስጥ ሲገባ ሁሉ ነገር ይከፈታል። አሜን። እኔ አሁን ስጸልይ እኮ እኔ ጋር ያለ ቅባት ነው የሚያልፈው። አሜን አሜን። ጨብጠኝ። አሜን። ሳት ከሆዱ የትንቢት ወንዝ አይኔ የተአምራት የፈውስ ወንዝ የዴሊቨራንስ ወንዝ
አምጣው። አይኖቹ ይከፈቱ፣ ጆሮ ይከፈት፣ እሳት በሱ ላይ ይሆን። አንተው ውስጥ እኔ ምልህ አንተ በአጠቃላይ 7 ልጅ ነው የሚኖርክ። አሜን። ስንት ልጅ አልከው? አሁን 5 ልጅ አለኝ። 7 ልጅ ነው የሚኖርክ። አሜን። 5 አለክ? 5 አለ። 2 ትጨምራለህ። ይኸውልህ አንተ አገልግሎትን ሰፖርት የሚያደርጉ 3 ሰዎች እግዚአብሔር ከአሜሪካ ምድር ያስነሳልሃል። አሜን አሜን አሜን። በተለይ አንድ ሰው አለ አሜሪካን ሀገር ያለ ሰው እግዚአብሔር ልቡን ላንተ ሲከፍት፣ አሜን፣ ላንተ አገልግሎት ልቡ ሲከፈታ ያለው እና እነዚህ 3 ሰዎች እጃቸውን በገንዘብ ሰፖርት ሲያደርጉ ያለው፣ አሜን፣ ከጎን ሲቆሙ ያለው። አሜን አሜን። አዎ የተጨናነኩት ነው። እዛ መንተርቦ ራሱ ለመገዛት በጣም ከባድ ነው። እኛ ጋር ስቃይ ነው። አሁን ከዚህ በኋላ ሰላም ይሆናል። አሜን። ቅባቱ ሁሉን ነገር ስቦ ያመጣል። አሜን። ስለጸልይ ከዚህ በኋላ ችግር የለውም። በቃ አሁን እኮ ተሰበረ ሁሉ። አሜን አሜን። አምኛለሁ። እንትን እዚህን አዳማ ነው የምታድረው ወይስ ትወጣለህ? ዱካም እሄዳለሁ። ኦፊስ አገኘዋለሁ። እሱንም ቅባት እሰጥሃለሁ። አሜን። ይዘህ ትሄዳለህ። ለእግዚአብሔር ክብራቸው